ለመሸወዳት ሞክር። በመለኮት ማለት በስልጣን ማለት ነው። በስልጣን እኩል የሆኑት በምን ምክንያት ነው ነው ጥያቄ። ሰላም ናችሁ? እንዴት ናችሁ? እንዴት ነህ አላዛር? ሰላም ነው? እግዚአብሔር ይመስገን አለ። ከዚህ ቤት አውርተናል አይደል? አሲያ ቤት አላዛር እሱ እኮ አንተ ኮንክ። አይ አውርተናል አናውቅም? እንጃ እኔ አላስታውስም። ኦኬ ኦርቶዶክስ ነህ አይደለ? ያ እስቲ አወራው። ኦርቶዶክስ ነው እሱም ከላይ ያለው አፍረዳው እስቲ። ከእውነተኛው ጋር ከዚህ በፊት እንትን ብለን ነበርና ኦኬ እውነተኛው ሶስት አላዛርን አላስታውስም። የሆነ ጊዜ ቤትን ከፍተን እንደዚህ መጥቼ ነበር። ኦኬ አንተ ኦርቶዶክስ ነህ? አዎ ነኝ። እሺ ቀጥልሽ። ኦኬ አይ ሶስት አምላክ ብለህ ነው የምታምነው? ሶስትም አንድም። ለምሳሌ አሁን እግዚአብሔር አንድ ነው። እግዚአብሔር አምላካችን እግዚአብሔር አንድ ነው ይላል አይደለ? በባይብል ታውቃለህ አይደለ? አምላካችን እግዚአብሔር አንድ ነው ማለት ነው። በስልጣን በአገዛዝ አንድ ነው እያለ ነው እንጂ በአካል አንድ ነው እያለ አይደለም አይደለ? አንድ ነው ስትል እኮ ባህሪውን ነው አንድ እያልክ ያለው። አዎ እሱማ ግልጽ ነው። አዎ እኮ አንተ በአካል ሶስት ነው ብለህ የምታምነው በመለኮት ሶስት ብለህ አታምነው? ሶስቱ አካሎች አምላክ ናቸው። ገባህ? ስለዚህ እያንዳንዳቸው አምላክ ሆኑ ሶስት አምላኮች አሉ። አንድ አምላክ የሆኑ ሶስት አምላኮች አሉ እኮ። ሶስት ስትል አሁን እኮ አንተ እኮ ምን መሰለህ፣ አሁን አንተ እኔም አንድም ሰው ነኝ ሶስትም ሰው ነኝ እያልክ ነው። እኛ እንደዛ ብለን አለ በኦርቶዶክስ ቤተክርስቲያን ነው አንድም አምላክ። እኔማ አንድ አካል ነኝ ያለኝ እኮ እኔ አንድ አካል ነኝ ያለኝ። እንዴት ነው? ከየት ነው ያመጣው? እኔ አንድ አካል ነው ያለኝ። አንድ አካል ኖረኝ አንድም ሶስትም ነኝ እኮ። እሱን እኮ ነው የምልህ። እግዚአብሔር ግን አንድ የሚሆኑበትና የሚለያዩበት ነገር ተመሳሳይ ሊሆን አይችልም ነው እኮ። አንድ የሆኑት አሁን ስላሴ አንድ ናቸው የምትለው በስልጣን በአገዛዝ በባህሪ በህልውና ነው አይደለ? በስልጣን አንድ ናቸው ማለት ምን ማለት ነው? እሱ ራሱ ተረጉም። ባህሪያቸው ስሙ ቆይ አንዴ አዳምጠኝ። ቆይ በስልጣን አንድ ናቸው ማለት የአብ ስልጣን ከወልድ አይበልጥም አያንስም ማለት እኮ በስልጣን አንድ ናቸው ማለት። ምክንያቱም ሶስቱ አንድ ናቸው። አንድ አምላክ ልብ ስላላቸው አንድ አምላካዊ ሐሳብን ነው የሚያስቡት። አብ ማንኛውም ነገር ለማድረግ ይችላል። በመለኮት አንድ ናቸው አይደል? በአምላክነት አንድ ናቸው አይደል? መለኮት ምን ማለት ነው? ለመጀመሪያ መለኮት ምን ማለት ነው እኮ? መለኮት ባህሪ ነው። አምላክ በአምላክነት ባህሪ ነው አይደል? አንድ የሚሆኑት እኮ ያ ባህሪ መለኮት ራሱ ትርጉሙ ምንድን ነው እኮ? መለኮት የሚመለክ ማለት ነው። አምላክነት ገዢነት ማለት ነው። ስልጣን ማለት ነው አለ። አሁን አብ ገዢ አይደለም ነው? አብ ገዢ ነው። ስለዚህ መለኮት ማለት ገዢ ማለት ከሆነ አብም መለኮት ነው ማለት ነው። ወልድም መለኮት ነው፣ መንፈስ ቅዱስ መለኮት ነው እኮ። ነገርኩህ እኮ። አዎ ገባ። ሶስት መለኮቶች አሉ። ሶስቱ መለኮቶች አንድ መለኮት ናቸው። መለኮት የሚለው ራሱ አንድ መለኮት አዳምጠኝ አንዴ ስማኝ። እሺ ቆይ ስንት መለኮት አለ? አንድም ሶስትም መለኮት ነው ያለው። አምላክ አንድም ሶስትም አይደል? መለኮት ማለት አምላክ ስለሆነ አንድም ሶስትም መለኮት ነው። አንድ የሚሆንበት ነገርን ተመሳሳይ ያደረገው እኮ ነው። የሚለያዩት እኮ አንድ ነገር አንድ ነው ካልክ እንዴት ነው የሚለያዩት? በምንድን ነው? ኦኬ የሚለያዩት ብለህ መጣ። የሚለያዩት በምንድን ነው ንገረኝ። የሚለያዩት በአካል ነው። ኦኬ በአምላክነት ግን እኩል ናቸው። በአምላክነት አንድ ናቸው፣ እኩል ናቸው። በስልጣን አብ ወልድን አይበልጠውም አይደል? አዎ አይበልጠውም እኮ። ነው አሁን እኮ ሶስት አምላክ ያልከበት ምክንያት እኮ ነው የምፈልገው። እንደዛ ብሎ ያስተማራል እኮ። ሶስቱ አምላክ ናቸው። አዎ አብም የአምላክነት ስልጣን አለው፣ ወልድም የአምላክነት ስልጣን አለው፣ መንፈስ ቅዱስም የአምላክነት ስልጣን አለው። ይሄ ስልጣን እኮ አብ ያለው ስልጣን ነው አይደል? ወልድ ያለው እንዴ? ወልድ የተለየ ስልጣን ነው እንዴ ያለው እኮ። የተለየ ስልጣን ስላልሆነ አንድ አምላክ ትላቸዋለህ። የተለየ ነው ወይስ አይደለም ነው
ነገርኩህ እኮ የተለየ አይደለም አልኩህ እኮ። የተለየ ያልሆነው ለምንድን ነው ራሱ? እስቲ መልስልኝ። የአብ ስልጣን ከወልድ ስልጣን ያልተለየው ለምንድን ነው? አንድ በላይ ቆይ መልስ እስቲ አንተ መጀመሪያ፣ ምክንያቱንም አላወቀውም እኮ። የአብ ስልጣን ከወልድ ስልጣን ላይለያይ የቻለው የተካከለ እኩል ሊሆን ይችላል በምክንያት በቃ ይኸውልህ፣ እውነተኛው አሁን እዚህ የልብ ልብ ሲሰጡ በጣም እንትን አልክ። ማስረጃ ካለ አምጣ። በቃ እንደዛ ነው። ልብ አትበላ። አሁን በእውቀት ተከራከር። ዝም ብለህ ልቡን ተወው። ልቡን የሚናገረው ያው ሰሚው ላይ አሁን ኦርቶዶክስ እንደዛ ካስተማረች ኦርቶዶክስ እንደዛ ካስተማረች በስልጣን እኩል የሆኑት በምን ምክንያት ነው? ይሄን ነገር በስልጣን አብና ወልድ እኩል የሆኑት በምን ምክንያት ነው? አረ ለሶስተኛ ጊዜ ስትጠይቀኝ እኮ በመለኮት አልኩ። ስለዚህ እንደዛ መለኮትማ ራሱ ስልጣን ነው እኮ። በመለኮት አትደበቅ። መለኮት የሚለውን ፈታ ነው። መለኮት ስልጣን ነው። በስልጣን እኩል የሆኑት አብና ወልድ በምን ምክንያት? አላዛር ቆይ ፐርሰናል አታክ አታድርግ። አንድ አዳምጥ። ፐርሰናል አታክ መለኮት በአካል ሶስት አይደለም እንዴ? መለኮት በአካል ስንት ነው እኮ? በአካል ሶስት ነው እኮ። መለኮት በአካል ሶስት ነው ማለት አይቻልም? ይቻላል። በአካል ሶስት ነው ማለት ይቻላል እኮ። መለኮት ልክ ሆነ። ታዲያ ምን ነው ጥፋቱ? ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው ይላል። አንደኛ ነገር። ሁለተኛ ነገር ደግሞ ሰይፈ ሥላሴ ዘሰኝ እኮ መለኮት በአካል ሶስት ነው ታዲያ በሰራሪያም ለሚኖር አሁን እኮ ሶስት ለሚሆን አምላክ ይላል። ሶስት ለሚሆን አምላክ ይላል። ምንድነው ችግሩ? ሶስት ለሚሆን አምላክ ይላል። አይ አንደኛ ነገር እኔ እንደ ሰይፈ ሥላሴ ራሱ እንደ ማስረጃ መጥቀሱ በጣም ያንን አይቶ ከሆነ ማለት ነው። ሁለተኛ ኖ አይ ሰይፈ ሥላሴ የኦርቶዶክስ ነው። በኦርቶዶክስ መጽሐፍት ውስጥ ኦኬ ሰይፈ ሥላሴ ላይ ምዕራፍ 2 ቁጥር 42 ላይ ሶስት ለሚሆን አምላክ ሰላምታ ይገባል ይላል። ሶስት ስለሚሆን አምላክ ስሉስ አምላክ ይለዋል። ሶስት አምላክ ይለዋል ራሱ ማለት ነው። አምላካችን ያለ መለየት ሶስት ነው። እንደዛም እኮ የሃይማኖት አበው ላይ እኮ ሰይፈ ሥላሴን ማን ይጻፈው? ሰይፈ ሥላሴን ማን ይጻፈው? ማንም ይጻፈው እሱ ነው። አንተ ነህ ሪሰርች ማድረግ ያለብህ። የኦርቶዶክስ መጽሐፍ ነው እኮ። አየህ አሁን እኮ ምን መሰለህ አለመቀበል ሌላ ጉዳይ ነው፣ ግን አለ እንደዚህ ብሎ የሚያምኑ አሉ። ቤተክርስቲያን እንደ ማስረጃነት አይጠቀስም ነው። ኖ አይደለም። ቤተክርስቲያን ውስጥ ያለ ሰይፈ ሥላሴ መልካም ሥላሴም ቤተክርስቲያን ውስጥ ያለ ነው። ውዳሴ ማርያምም መልካም ማርያም መልካም የሚባል ነገር ቤተክርስቲያን ውስጥ ያሉ መጽሐፍቶች ናቸው። ግምጃ ቤት ውስጥ ያሉት ኖ ስለ ዶጋ አይደለም፣ ዓለም አቀፍ አይደለም። ኢትዮጵያ ውስጥ በኢትዮጵያ ደረጃ ኢትዮጵያ ውስጥ ያሉ ኦርቶዶክሶች እንዳለ ሾቀዋል እያልከኝ ነው ያለው። ምክንያቱም እዚህ ጋር ኢቨን ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን ሶስት ነው ይላል። ምን ትላለህ? አይልም፣ እንደዛ አይልም። ሃይማኖተ አበው ላይ ሃይማኖተ አበው እንደዛ ያለ መለየት ይላል። አምላካችን ሶስት ያለ መለየት ሶስት ነው የሚለው እኮ ያለ መለየት ይበልጥ። ስለዚህ ምንድን ነው ሶስት ነው? ያለ መለየት ምንድን ነው? አምላካችን ያለ መለየት አንድ ሆኖ ሶስት ነው አለ። ሶስት ነው ያለ መለየት ሶስት ነው ማለት ሳይነጣጠል ግን ሶስት ነው። አዎ ስለዚህ ሶስት ነው የሚል ነገር አለ ነው። ሳይነጣጠል አንድ ሆኖ ያለ መለየት አንድ ነው ማለት ነው። በአካል ስንት ላዊ አለ? በአካል ስንት ላዊ አለ? ስንት ላዊ ነው ያለው? በአካል ሶስት ነው አልኩ። ስንት ላዊ ኤሰንስ ስንት ነው ያለው? ህላዌ ስንት ነው ያለው እኮ ኢሰንስ? አይ በአካል አንድ ኢሰንስ ነው ያለው። የማንነታቸው ህላዌ ስንት ነው? ኦኬ ሶስት ህላዌ ይላል። በአካል ሶስት ህላዌ ይላል ከሆነ አንድ ነው ህላዌ ይስተካከል እኮ ከምን አንፃር በአካል ሶስት ህላዌ በመለኮት አንድ ህላዌ ይላል። እሱ ሶስት አምላክ አንድ ማለት ናቸው። ቆይ አንዴ ሶስት የምትልበት በአካል ሶስት ነው አምላክ እንትን ምንድነው? አላዛር ይኸውልህ አዳምጥ። አላዛር መጀመሪያ ይኸውልህ ሚስጥራዊ እንትኑን ነገሩ ላይ ይግባ። ምንድነው ቅድም የጠየኩህን በትክክል መልስ። አብና ወልድ በስልጣን አንድ ናቸው ማለት ምን ማለት ነው? በስልጣን አንድ የሆኑት በምን ምክንያት ነው? ይሄን መልስልኝ። እኔ እኮ ነግሬሃለሁ እኮ ቅድምም እኮ ለአራት በመለኮት ነው አልኩ። በመለኮት አልኩ። መለኮት ስልጣን ነው ራሱ እኮ መለኮት ማለት በስልጣን ማለት ነው። በመለኮት አንድ እኩል የሆኑት መለኮት ማለት ለመሸወዳት ሞክር። በመለኮት ማለት በስልጣን ማለት ነው። በስልጣን እኩል የሆኑት በምን ምክንያት ነው ነው ጥያቄ። ነግሬሃለሁ እኮ በመለኮት በባህሪ አልኩ። ይኸውልህ መለኮት የሚለውን ራሱ ዝም ብለህ ትለጥፈዋለህ እንጂ ዝም ብለህ ቃሉን ራሱ ገብቶ አይደለም የምታወራው። መለኮት ማለት ስልጣን ነው ተባብለን እኮ ተነጋገርን ጨረስን። በስልጣን ይኸውልህ ስልጣን ናቸው ማለት ስልጣን አትሪቢዩት ነው። ይኸውልህ ስልጣን አትሪቢዩት ነው። ይኸውልህ ቆይ አዳምጠኝ ልጨርስ። በስልጣን አንድ ናቸው ማለት
በስልጣን እኩል ናቸው ማለት ነው። በስልጣን አብ፣ ወልድ፣ መንፈስ ቅዱስ እኩል ናቸው ማለት ነው። ለምን ካልክ አብ የአምላክ ልብ ነው ያለው፣ ወልድም የአምላክ ልብ ነው ያለው፣ መንፈስ ቅዱስም የአምላክ ልብ ነው ያለው። ስለዚህ ሶስቱም የአምላክ ልብ ካላቸው ማንኛውም አምላካዊ ስራን የመስራት አቅምና ችሎታ አላቸው ማለት ነው። ያ የአምላክ ልብ አንድ ነው። ስለዚህ አንድ አምላክ ትላቸዋለህ። ገባ እንጂ ሶስት አምላኮች የሉም የሚል ትርጉም የለውም። ሶስት አምላክ አንልም ማለት ሶስቱ አምላኮች አንድ አምላክ መሆናቸውን ስላወቅ ቆይ ስማኝ አንዴ አዳምጠኝ። መጽሐፍ ቅዱስ ሶስት አምላኮች ይላል መጀመሪያ ይላል። አዎ በሚስጥር ይልሃል እኮ እንውረድ የሚለው ሶስቱ አምላኮች አይደል እንዴ? አንዱ ሁለቱን የሚጠራው እንውረድ የሚለው ሶስት አምላኮች አለን እያለህ አይደል? አካል እና ታዲያ አካልን አንዱ አካል ሌላኛውን አካል ጠራ እንጂ ምንድነው ሌላ አካል ታዲያ አምላክ አይደለም? ያ አካልማ አምላክ ነው። አየህ ምንነትማ አንድ ናቸው ተባባልን እኮ። ምንነት ብላ ምንም ሌላ ውስጥ አትግባ። ይኸውልህ አብ አምላክ ነው ብለሃል። ሁሉን የማድረግ ስልጣን አለው ብለሃል። የተለየ አካል አለው ብለሃል። በተለየ አካሉ ሁሉን ማድረግ ይችላል። ይህ አንደኛው አካል። ሁለተኛው አካል ወልድም የተለየ አካል አለው። በተለየ አካሉ አምላክ ነው፣ ሁሉን ማድረግ ይችላል። ስለዚህ አባቱም አምላክ ነው፣ ሁሉን ማድረግ ይችላል። ልጁም አምላክ ነው፣ ሁሉን ማድረግ ይችላል። ሁለት አምላኮች አሉ። መንፈስ ቅዱስ ሶስቱ አምላኮች እኔ እኮ የሚገርመኝ ሶስቱ አምላኮች ግን አንድ አምላክ ለምን ሆኑ የሚለው ምክንያት ምንድነው? አንድ አምላክ የሆኑት በአንድ አምላክ ልብ ስለሚያስቡ ነው። በአንድ አምላክ ቃል ይናገራሉ። በአንድ አምላክ እኮ ሰማኝ እኮ አንዴ አዳምጠኝ። ይኸውልህ አሁን አንተ ቅርብ አልክ። አሁን ለምሳሌ በአምላክነት አንድ ናቸው፣ በአምላክነት ሶስት ናቸው ትላለህ። አሁን እኮ እኔ በጣም የሚገርመው ነገር በአምላክነት አንድ ናቸው ካልክ በኋላ አንድ ናቸው ባልክበት አፍ በአምላክነት እንዴት ነው የሆነ ነገር አንድ በሆነበት መልኩ በዛ ነገር ሶስት የሚሆነው በዛ ነገር የሚለያየው በምን እንዴት ነው ያስተማረ አንድ አባት አለ? ቆይ አዎ ጥሩ ጠይቀኛል። እንዴት ነው ያልከው እንዴት የሚለው ጥያቄ ከሲመለስ ነው የምትናገረው ንግግር ለሰዎች የሚገባው። አብን አምላክ ያልኩት ለምንድን ነው? አንዱ አብ ብቻውን አይደለም። አብ ውስጥ ወልድ በቃልነት መንፈስ ቅዱስ በስትንፋስነት አለ። ስለዚህ አብ እግዚአብሔርነትን ያሟላል። እግዚአብሔር ሁሉን ማድረግ ይችላል። ወልድ ውስጥ አብ በልብነት መንፈስ ቅዱስ በሕይወትነት አለ። ስለዚህ አምላካዊ የሆነ ነገር በሙሉ አለው ወልድ። ስለዚህ አምላክ ነው፣ ሁለተኛ አምላክ። መንፈስ ቅዱስም ሶስት አብ በልብነት ወልድ በቃልነት በውስጡ ስላለ መንፈስ ቅዱስም ሁሉን ማድረግ ይችላል። ሶስት አምላኮች አሉ። ሶስቱ አምላኮች ግን የሚያስቡት በአንድ የአምላክ ልብ ስለሆነ ነው አንድ አምላክ የምትላቸው። በአንድ የአምላክ ቃል ስለሚናገሩ አንድ አምላክ ትላቸዋል። በአንድ የአምላክ እስትንፋስ ስለሚኖሩ አንድ አምላክ ትላቸዋል። አንድ አምላክ ያልክበት ምክንያት እያንዳንዳቸው አምላክ የተባሉበት ምክንያት ካላወቅ ሶስት አምላክ አንልም ሶስት አምላክ የለም እያልክ ሶስቱን ስላሴን የማስካር ትምህርት ውስጥ ነው የምትገባው። ሶስት አምላክ አንልም ማለት ሶስት አምላኮች የሉም ማለት ሳይሆን ሶስት አምላኮች የሉም ማለት ሳይሆን ሶስቱ አምላኮች አንድ አምላክ መሆናቸው ስላወቅ እግዚአብሔር አምላክ ሆይ ብለህ እሺ አዳምጠኝ ተናገር የሚል ትርጓሜ ነው። እሺ አዳምጠኝ አንዴ አዳምጠኝ። እሺ ይኸውልህ አሁን አንተ እኔ በምን አይነት ሂሳብ እንዳየው እንደምትለው አላውቅም እንጂ በአምላክነት አንድ ነው አልክ። በአምላክነት ሶስት ነው። ትክክል ነኝ አይደል? በአምላክነት አንድ ናቸው፣ እንደገና እያንዳንዳቸውም አምላክ ናቸው ያልኩት። አንድ ናቸው ማለት አንድ ተመካሪ በአንድ ቃል ተናጋሪ ስለሆኑ አንድ አምላክ አልኳቸው። እያንዳንዳቸው ደግሞ የአምላክነት ስልጣን ስላላቸው አምላክ ናቸው አልኳቸው። ሶስት አምላኮች የተለያየ ስልጣን ነው ያላቸው ወይስ አንድ ስልጣን ነው ያላቸው? አንድ ስልጣን ስላለ ነው አንድ አምላክ የተባሉት። ከነ ምክንያቱ ነገርኩህ እኮ። እሺ በስልጣን አንድ ናቸው፣ በባህሪስ አንድ ናቸው? አዎ በስልጣን አንድ የሆኑበትን ምክንያት እኮ ነገርኩህ እኮ። በስልጣን አሁን እኮ ራስን እኮ አሁን ደግሞ ገለባብጣ ደግሞ ሶስት አምላክ የምትለው እንጂ አንተ ነህ የሚገለባበጥ። በስልጣን አንድ ናቸው ማለት ሶስት ናቸው ትላለህ። በስልጣን አንድ ናቸው ማለት እያንዳንዳቸው አምላክ አይደሉም ማለት ነው። ሶስት አምላክ አንልም ሂደት ተከትለህ እኮ ነው አሁን አንተ ሶስት አምላኮች የሉም ብለህ የምታወራው። እያንዳንዳቸው አምላክ ናቸው ብለህ መልሰህ አምላክ አስተሳሰብ ያደረገው የአንዱ መለኮት በሶስቱም አካል ዘንድ በምልአት ይገኛል እኮ ነው።
አንተ መለኮት ምንድን ነው? መለኮት ብለህ አትደበቅ። እውነተኛው በቃ መለኮት ብለህ አንተ አሁን እኮ አንተ አላዛር መለኮት ማለት አምላክ ማለት አላዛር መለኮት ማለት አምላክ ከማለት ውጪ ሌላ ትርጉም አለው? እስቲ ንገረኝ። መለኮት የሚለው እስቲ በእንግሊዝኛና በግሪክኛ እስቲ እኮ ታዲያ ምንድን ነው መለኮት ብለህ የምትለው ነገር እኮ አይደለም ራሱ። እነዛ ነው። ስለዚህ ሶስት የእሳት ባህሪ ነገር ግን አንድ ብርሃን ነው ይላል ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 17 ላይ ሶስት የእሳት ባህሪ ነው ይላል። ሶስት የእሳት ባህሪ ነው ብለህ ታምናለህ? በባህሪ ሶስት ነው ብለህ ታምናለህ? እኔ በባህሪ አለ። አሁን እዚች ጋር ደግሞ እኮ አንድ ብርሃን ነው አለ። ባህሪውን በብርሃን ነው የመሰለው። እሺ እንደዛ ደግሞ እውቀትን የሚገልጹ ብርሃናት ናቸው ይላል ደግሞ ተመልሶ ሃይማኖተ አበው ምዕራፍ 10 ቁጥር 6 ላይ እኮ አንድ አምላክ ናቸው እንደሚባለው እኮ ነው እኮ። ብርሃናት ለምን ይላቸዋል? ኦኬ አንድ ብርሃንም ነው ብዙ ብርሃንም ናቸው እንዴ? እዛች ጋር ደግሞ ከምን አንፃር አየህ አሁን እኮ ነገር ልጁ ትክክል እኮ ነው። ስለዚህ ቁጭ ብለን ማለት አለብን። ከአካል አንፃር ብዙ ማለት ከአካል አንፃር ሶስት ማለት ናቸው። ከባህሪ አንፃር ደግሞ አንድ አምላክ ናቸው ነው እኮ ያለ እኮ እሱም ካለው ለዛ ነው። በቃ አምላክ ስትል ቆይ አንዴ አካላቸው ራሱ አምላክ ነው። ሶስት አምላኮች አሉ። ባህሪው ሶስት ይለዋል እኮ አካልን ታሳቢ አድርጎ ባህሪ ራሱ ሶስት ይባላል በሰይፈ ሥላሴ ላይ እኮ። ቆይ አንዴ እኮ ቆይ አንዱ ባህሪ ሶስቱም ውስጥ ስላለ ያንዳንዳቸው አምላክ ናቸው። እውነተኛው አንተ እኔ ጌታ ምስክሬን የምታወራውን ነገር አታውቀውም። ጌታ ምስክሬን አልኩ። አሁን አንተ ፐርሰናል አታክ አይደለም እዚህ ያለ ሥላሴ ፐርሰናል አታክማ አታድርግ። አምላክ አካል አላቸው ብለህ ማስረዳት አቅቷል። እሱ ማስረዳት ፐርሰኖች ናቸው። መለኮት ውስጥ አትደበቅ ይላል። መለኮት አምላክ ነው። መለኮት ብለህ በማይገባ ቋንቋ ሌላ ሰው ልታወናብር ስትሞክር መለኮት ማለት ስልጣን ነው። አምላክ ማለት ነው። ቆይ ብታውቀው ኖር አውራህ ነበር። ቆይ እሺ ረጋ ብለን ቆይ እንዴ ቀደም በመለኮት አንድ ናቸው ይላል። ከዛ ሶስት ናቸው ይላል። ምን አይነት አነገ እና ሶስቱ አምላክ ይኸውልህ። አሁን እኮ አንተ የራስህን ቃል እኮ የምትበላው ምላስህን ነው መልሰህ የምትበላው። እንዴት ነው የበላ ያለው? አብ አምላክ ነው ብለህ አብ አምላክ ነው ትላለህ፣ ወልድ አምላክ ነው ትላለህ። ከዛ ሁለት አምላኮች አሉ ስትባል አይሉም ትላለህ። ስለዚህ አካላቸውን ክድሃል። ሶስት አካል አምላክነት ስልጣን ያላቸው ሶስት አካሎችን ክድሃል አንተ ወሬ። ኦኬ አላዛር በቃ አናንያ አዛርያና ሚሳኤል የሚባሉት አናንያና አዛርያ ሚሳኤል የሚባሉት በማንነት ስንት ናቸው? በማንነት ሶስት ናቸው። በምንነት ስንት ናቸው? አናንያ አዛርያና ሚሳኤል አንድ ናቸው። ሰው ናቸው። አንድ ናቸው። ምንነታቸው ምንድን ነው? ኦኬ ሶስት ሰዎች ማለት ይቻላል እነሱ በላንጉጅ መሰረት ሶስት ሰው ማለት ይቻላል። በላንጉጅ መሰረት ታዲያ ምንድነው ጥፋቱ? ማለት እነሱን አናንያ አዛርያና ሚሳኤልን ዳንኤል 3:23 ላይ ሶስት ሰዎች ካልክ አካልን ታሳቢና ዋቢ አድርገህ እሱ አካልን ታሳቢና ዋቢ አድርጎ ሶስት አማልክት ቢል ምንድነው ችግሩ? ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም በኤታ ሸማኢም በኤታ አሬስ ይላል። ኤሎሂም ይላል። ኤሎሂም የሚለው አማልክት የሚለው ለስላሴ ተጠቀሙታላችሁ አይደል እኮ። ቆይ አሁን እሺ አሁን እዚህ ጋር ልንገርህ። አሁን በሰው ልጅ መሰረት ሰው ልጅ በምንነት አንድ ከሆነ እሺ ሰው የሚለው ስም መጀመሪያ እሺ አንድ ጥያቄ ልጠይቅህ። ሰው የሚለው ስያሜ የሚሰጠው ለምንነት ነው አይደል? ለማንነትም ነው። እንደዛ ከሆነ ለምንድን ነው አንተ አካል ብዙ ሲሆን ምንነትን የምታበዛው? ለምንድን ነው? ለምሳሌ አዳም ራሱ አዳም የሚለው ቃል ስሙ አዳም የሚለው የዕብራይስጥ ቃል ሰው ማለት ነው ትርጉሙ አይደል? አይደለ? እንደዛ አይደል? ሔዋንም አዳም ተብላለች አይደለ? አንተም አዳም ተብላለች። ዘፍጥረት 5 ላይ ሔዋን ተብላለች። አጠቃላይ ሰዎች በአጠቃላይ አዳም ይባላሉ። አዳም የመጀመሪያው ሰው የማንነቱም የምንነቱም ስሙ ነው። ለማንነቱም ለምንነቱም ማለት ነው የሚውለው። ስለዚህ አዳም የመጀመሪያው ሰው አንድ አዳም ነበር የነበረው። አንድ አዳም አለ። ለአንድ አዳም ማንነትም ነው ለምንነትም ስም ነው። ለተጸውዖ ስምም ነው የባህሪ ስምም ነው። ልክ ግን ለኔና ላንተ ሲሆን ሰው የሚለው ነገር ብዙ ሰው ስላለ በዓለም ላይ ለኔና ላንተ ምን ይሆናል? የተጸውዖ ስማችን አላዛር፣ እኔ ወሂድ፣ እንደገና ደግሞ ሌላ ደበላ፣ ጨቡዴ ምናምን የተለያየ ስም ይኖራል። የምንነት ስማችን ግን ሁላችንም የባህሪ ስማችን ሰው የሚለው ነገር ነው። አሁን አንድ ትንቢተ ዳንኤል ምዕራፍ 3 ቁጥር 23 ላይ ባለው ጥቅስ መሰረት አናንያና አዛርያን ሚሳኤልን ሶስት ሰዎች ለምንድን ነው የሚላቸው? እኮ እሺ አሁን ቆይ መጀመሪያ አሁን እዚች ጋር እኮ ቀደም የጠየቁት ጥያቄ አለ። ሰው የሚለው ስያሜ ለምንነት ነው ብላል። ለምንነት ከሆነ ለምንድን ነው ማንነት ሲበዛ ምንነትን የምታበዛው? እሱ መልስ ነው እኮ። ለምንድን ነው ሰዎች ያላቸው አካልን ታሳቢ ተደርጎ እኮ አለ እኮ። አሁን ወይ የምጠይቀውን መሰለህ የአብ አካል አምላክ አይደለም? አንዴ እውነተኛ አንዴ ቆይ እውነተኛ የአብ አካል አምላክ አይደለም? አካሉ እውነተኛው አንዴ ቆይ አካሉ ቆይ መልሳ አካሉ የአብ አካል አምላክ አይባልም?
አምላክ ነው። አምላክ አካልና ባህሪያቸው አንድ አይገናኙም እኮ አካል ብቻውን ነው፣ ባህሪ ብቻውን ነው። እውነተኛ አካሉ አካሉ ባህሪ አይደለም። አካሉ አምላክ አይባልም። አካሉ አምላክ እንዴት ይባላል? አይባልም። እና ታዲያ አምላክ ነው፣ ወልድ አምላክ ነው ይባላል። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ትላለህ። አብ ወልድ መንፈስ ቅዱስ ስትል አካልን ታሳቢ ያደርገህ ነው። አካሉ ያ ማንነቱ ራሱ ምን አየው አካል እየካዱ እኮ ነው ሳያውቁት። እውነተኛው ባህሪና አካልን በአንድ መጥቀስ መግለጥ እኮ አይችልም። ባህሪ ራሱን የቻለ ነው፣ አካል ራሱን የቻለ ነው አይደለ? የአብ አካሉ አምላክ አይደለም። የአብ አካሉ አምላክ አይደለም። እሺ ያንተ አካል ሰው አይደለም። ያንተ አካል ያንተ አካል ሰው ነው አይደለም? የኔ አካል ባህሪ ነው። አንተ ቆይ ሰው የሚባለው አካልህ ነው ወይስ ምናብህ ነው? ምን ነው? ባህሪና አካሌ ነው። እኔ ሰውነት የሚያስብለው ባህሪዬ አካሌ የሰው ባህሪ ያለኝ ስጋ ወልድ መንፈስ ቅዱስ የምትለው አካልን አይደል እንዴ ደረጀ? ስጋ ያለው ሁሉ። ኧረ ቆይ ስለራሱ መጀመሪያ በእናትህ ስለ ስላሴ ከመሄድ በፊት አንተ እጅ አለክ፣ እግር አለ፣ አይን አለ፣ አፍንጫ አለ። ይሄ አይደለም እንዴ ሰው የሚባለው? ኧረ ተው እንደዛ አያስብልም። ምን ነው ታዲያ ሰው የተባለው? ሙሉነቴ ነው እኔ ሰው የሚያስብለኝ ሙሉ። ውሻን ውሻ የምትለው አጎንብሶ ይሄዳል። እውነተኛው ውሻን የምትለው እኮ የውሻ ፊቱ ከሰው ፊት ይለያል። ገባክ? ይሄን ፊት ነው አይተክ ይሄ ውሻ ነው ያልከው። አንተንም ሰው ያልኩክ ይሄንን ሰውነትህን ቁመናህን አይቼ ነው ያልኩ። ይሄ ሰውነትህ እኮ ነው ሰው ያስባለክ። አብም ያ ሰውነቱ ነው አምላክ ያሰኘ። ሰውነቱን አምላክ አይደለም ካልክ ከዛ ሰውነት ነው እኮ አምላካዊ ቃል የሚወጣው። ያ ሰውነት ሳይኖር አምላካዊ ስራ መስራት አይችልም። አብ አምላካዊ አካል ከሌለ አምላካዊ ስራ መስራት አይቻልም። ያንተ አሁን ሰዋዊ አካል ነው ያለ አይደል? ሰው ስለሆንክ ካንተ የሚወጣው ቃል ምንም ነገር መፍጠር አይችልም። የአምላካዊ ስራ አምላክ ስለሆነ አንተ ባልከው ልምጣልህ። አምላክ ስለሆነ ነው እኮ ከአፉ የሚወጣው ማንኛውንም ነገር የሚሰራው። ስለዚህ አንተ ባልከው ልምጣና ስጋና ባህሪን አንድ ነው ብለሃል አይደለ? ለምሳሌ የወልድ የራሱ የሆነ አካል አለው። አዎ። ስለዚህ ያ አምላክ ነው ብለሃል አይደል? አዎ። ከዛ ወልድ ተወልዷል አይደል? አዎ። ሲወለድ ሌላ አዲስ አካል ይዞ መጥቷል አይደል? ተዋሃደው፣ ስጋን ተዋሃደው። የትኛው ስጋ? የመጀመሪያውን አካሉን ነው ወይስ ሌላ አካል? ስለዚህ ሁለት አካል አለው ማለት ነው። ተዋሃደው ያን ተዋሃደው ማለት ሁለት አካል አለው ማለት ነው አይደል? ለምን ሁለት ይሆናል? ተዋሃደው ማለት የመጀመሪያው የአምላክነቱ አካል አለ እኮ። አዳምጠኛ። የአምላካዊ አካሉ አለ ወልድ። የአምላካዊ አካሉ ከስጋዊ አካል ጋር ተዋሃደና አንድ ሆነ። ከዛ ባህሪም አለ አይደል? ባህሪም አለ። ስለዚህ ስንት አለ? ሶስት አለ ማለት ነው። የምን ሶስት? አምላካዊ ባህሪ ልቆጥርልህ። ከመወለዱ በፊት እያዳመጥከኝ ጥያቄን በደንብ እንድትመልስልኝ። ከመወለዱ በፊት ያለው አካል ከባህሪው አይለይም። ከዛ ከድንግል ማርያም ከተወለደ በኋላ ከስጋዋ ስጋ ነስቶ ነው አይደል የተወለደው? ስለዚህ ሌላ አካል ነስተዋል ማለት ነው። ሁለት አካል አለ። ልጨርስልና ትናገራለህ። ሁለት አካል አለው፣ አንድ ባህሪ ያለው ማለት ነው። ስለዚህ የኢየሱስ ክርስቶስ ባህሪ በሁለት አካል ማለት ነው አትበለኝ። አንተ ለራስህ በል ማለት ነው። አንተ ያልከው ነው ኩር በአንተ አረዳድ ነው። ይሄን ያረዳድ በራስህ ነው። እሱ በራስህ ነው ያልከው። ይኸውልህ መለኮታዊ የወልድ አካል አለ። ከዚህ ከስጋዊ አካል ጋር ተዋህዶ አንድ አካል ነው። ስለዚህ ኢየሱስ ክርስቶስ አካሎቹ ናቸው ማለት ነው። ተዋህዱ ሲባል አካሉ ነው ማለት ነው። ባህሪውም ተዋህደ። ባህሪው ምን ማለት ነው? ይናገራል። ገባክ? ክርስቶስ ይናገራል አይደል? የሚናገረው ግን አምላካዊ ባህሪ ስላለው ሁሉን ማድረግ ይችላል። ቃሉ ማለት ነው። ስጋዊ መለኮታዊ አካል በደንብ የገባ ማለት ነው። ከራስ ጋር ስምምነት መለኮታዊ አካሉ አንዴ ወይ ዲችን ብቻ አንድ ደቂቃ ብቻ እስቲ። መለኮታዊ አካሉ ከስጋዊ አካል ጋር ስለተዋሃደ እንደ መለኮትነቱ ባህር ላይ ሲራመድ ታየዋለህ። እንደ ስጋዊ አካል ደግሞ ምድር ላይ ሲራመድ ታየዋለህ። በየትኛው ስጋ አካል ላይ ነው ምድር የተማረደው? በመለኮታዊ ስጋ ላይ በመጀመሪያ ከመወለዱ በፊት ባለው አካሉ ነው የተራመደው ወይስ ከድንግል ማርያም በነሳው አካል? መለኮታዊ አካሉ ራሱ እዛ ስጋዊ አካል ውስጥ እኮ ተዋህዷል አለ እኮ። በሁለቱም አካሉ ነበር፣ ሁለት አካል ነበር ማለት ነው። ለምሳሌ ተጠመው ተዋህዷል። ጨረስኩልህ። ተዋህዷል አልኩ። ሁለት አካል ስላመጣህ እኮ ነው አንተ ኢየሱስ ክርስቶስ። ከማርያም የወሰደው ስጋ አለ። ያ የወሰደው ስጋ ነገር ክርስቶስ ላይ ገባችሁ። ከዚህ ከመለኮታዊ አካል ጋር ክራይስቶሎጂ ላይ ገባችሁ። ክራይስቶሎጂ ላይ ገባችሁ። አራት ትሪኒቲ የተመለሱ
አንዴ እውነተኛው ማን ነው? ምን ሊያወራ ፈልጎ እንደመጣ አልገባኝም። ስለ ሥላሴ ነው አሁን ነገረ ክርስቶስ ላይ ነገረ ክርስቶስ ላይ ካስፈልገ ሚስጥረ ሥጋ ውስጥ ገብቷል። ሚስጥረ ሥላሴን ትቶ ሚያፊዚስ ነው ዲያፊዚስ ነው ሞኖፊዚስ ነው ምናምን ነገር ሚስጥረ ሥጋ ስለዚህ ሥጋ ነው ያለው። ኢንካርኔሽን ላይ ሌላ ጊዜ ታወራላችሁ ኢንሻአላህ። አይ ቲንክ ከአላዛር ጋር ትንሽ እናወራና ወደ ደረጃ እንሄዳለን። ከማን ጋር ላውራ ቀልሜ እውነተኛው ሚዩት አድርግሽ። አሁን በቃ ቴንክ ዩ እናመሰግናለን። ከአላዛር ጋር ላውራ ወይስ ከደረጃ ጋር ላውራ? ትንሽ ደቂቃ ከዛ እንወጣለን። አይ ቲንክ እንትን እያለን ስለ እኔ ትንሽ አውርቼ እወጣለሁ። በቃ ከአንተ ጋር ላውራ እንትን ላይ የኦሪት ዘፍጥረት አንዳንድ ላይ በረኪት ባራ ኤሎሂም ኤታ ሸማኢም በኤታ አሬ ሲል ኤሎሂም የሚለው ትሪኒቲን ያሳያል ብለህ ታምናለህ? ነው ኦኬ። ምን ኤሎሂም የሚለው ትሪኒቲን እንደሚያሳየው ብለህ ታምናለህ? ያሳያል። የሚያሳይበት ሁኔታ እስቲ አውጣ፣ በኃይለ ቃል አውጣ። ዘፍጥረት አንዳንድን ግራማቲካል፣ ሊንጉስቲካል፣ ኮንቴክስቹዋል እና ቴክስቹዋል አፕሮች አድርገህ እስቲ ዘፍጥረት አንዳንድን አስረዳኝ ኤሎሂም የሚለው ትሪኒቲ እንደሚያሳይ። ኦኬ አይ ማለት ኤሎሂም የሚለውን ወርድ ይዤ ነው እኮ ኤሎሂም የሚለው ወርድ ይዘህ እንትን ዘጸአት 7:1 ላይ ሙሴ በፈርዖን ላይ አምላክ አድርጋለሁ ሲል ኤሎሂም ነው የሚጠቀምበት። ሙሴ ትሪኒቲን ያሳያል እኮ አየህ። እኔም እኮ ነግሬሃለሁ እኮ አየህ። ለእኔ ለአንድ አካልም ይገባል፣ ከአንድ በላይ ለሆኑ አካላትም ይገባል። ስለዚህ አሁን ኤሎሂም የሚለው ቃል ኦሪት ዘፍጥረት 1:1 ላይ ለብዙ አካላት ስለመግባቱ ማስረጃ ምንድን ነው? ዘፍጥረት 1:1 ላይ ኮሜንታሪዎች ነው እና አዲስ ኪዳን ላይ አብ በልጁ ፈጠረ ስለሚ ስለ ሁለት አካልም ከአንድ በላይ ለሆኑ አካላት የማ ኮሜንታሪ ዘፍጥረት ኦኬ። ከቸርች ፋዘርስ መካከል ዘፍጥረት 1:1 ኤሎሂም የሚለው ለትሪኒቲ የተጠቀማለ ከቸርች ፋዘርስ መካከል አንድ እንዴ እነሱማ ሂብሪውን አልተጠቀሙማ። በደንብ ሂብሪውን ሳይሆን የተጠቀሙት አሁን ለምሳሌ ዕብራውያን 1ን ይጠቅሱና ዓለምን በልጁ ፈጠረ የሚለውን ነው አይደሱ አይደለም የጠየቀው። ዕብራውያን 1:2 ላይ ሲጠይቅ ትመጣለህ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ ኤሎሂም ሰማይና ምድር ፈጠረ ሲል ኤሎሂም የሚለው ቃል ለትሪኒቲ አገልግሎት ላይ ይውላል ብለው ከቸርች ፋዘርስ መካከል ለምሳሌ ዮስጦስ ሰማዕቱ አለ፣ በጣም አውርቷል። ግሪክም ይጠቀማል፣ አንተ እንደምትለው አይደለም። እና አርጌን ይጠቀማሉ፣ ኦሪገን አርጌንስ የሚባለው ማለት ነው። እነ ቶቶሊያም ይጠቀማሉ። አይጠቀሙም አትበል። ራሱ ግሪክ ሰብጀንትንም ላይ የሚጠቀሙበትም ታይም አለ። ዕብራይስትንም የሚጠቀሙ ሰዎች አሉ። አሁን ጥያቄው ዘፍጥረት 1:1ን ትሪኒቲን ያሳያል ብሎ ከቸርች ፋዘርስ መካከል ይጠቀሳል ወይ እኮ? እኔ አሁን እኮ እሺ፣ አሁን ስማኝ። ዘፍጥረት 1:1 ላይ የሚለው እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ነው። ዞሮ ዓለምን ፈጠረ ማለት ነው። እኔ ደግሞ አርሊ ቸርች ፋዘሮች ያልኩ በዕብራይስጥኛ ማለት አይደለም የሚጽፉት አብዛኛውን ነው የምልህ እንጂ ዕብራይስጡን ባይብል አይጠቀሙም አይደለም ያልኩት። ሶ እኔ ምንድን ነው ያልኩት ኤሎሂም የሚለው ወርድ አሁን እነሱ በስትክክል ኤሎሂም የሚለው ወርድ ስላሴን ያመላክታል፣ እንትን የሚለው ወርድ ያመላክታል ምናምን ብለው ስለ ስም ስለ ተርሞ አጠቃቀም አልተናገሩም። እንደዛ ሳይሆን ያልኩ እኔ ዘፍጥረት 1:1 ወይ የፍጥረትን አጀማመር ሰው ግን እኮ እኔ እንግዲህ ነገር ስለዚህ ኤሎሂም የሚለው ሊንጉስቲካሊ አምጣና ማለት ነው በኩል ፈጠረ ብለዋል ያልኩ እኮ ሊንጉስቲካሊ ማለት እንግዲህ ኤሎሂም የሚለው አንድ በላይ ለሆኑ አካላትም ይውላል አይደል? አብን ኤሎሂም ይለዋል ባይብል። ትሪኒቲ ነው አብ ለብቻ እኮ እሱ ነው ወልድንም ኤሎሂም ይለዋል እኮ ሙሴንም ብሎታል አይደል? በቃ ስለዚህ እንደዛ ካለው ስለዚህ ኤሎሂም የሚለው ቃል ለትሪኒቲ ያሳያል ተብሎ ከኦሪት ዘፍጥረት እስከ ዮሐንስ ድረስ የገባበት ጥቅስ የለም። ሊንጉስቲካሊ ማለት ነው። ግራማቲካሊ፣ ሊንጉስቲካሊ፣ ቴክስቹዋል እና ኮንቴክስቹዋል በሆነ አፕሮች ማምጣት አይቻልም። አንድ ሰው ማምጣት አይቻልም እኮ። ይኸውልህ አሁን እኮ ቆይ ልሰማኝ እኮ ነገርኩህ። አሁን ኤሎሂም የሚለው ቃል ለብዙ አካላትም ገብቶ ያውቃል አይደል? እዚህ ጋር እንስማው። በምን እንለየዋለን? አሁን እሱን በምንድን ነው የምንለየው? ለብዙ አካላት ይውላል። ለምሳሌ ዘፍጥረት 3:5 ላይ ለመላእክት ገብቷል። መዝሙረ ዳዊት ምዕራፍ 138 ለመላእክት ቁጥር 1 ላይ ለመላእክት ገብቷል። አሁን እና የብዙ አካላትንና የአንድ አካልን በምንድን ነው የምንለየው እኮ? አይ እኔ ያልኩህ ቃሉ ለአንድ አካልማ ሲጠቀስ በስትክክል አንድ አካል እንደሆነ የተጠቀሰ አካል አለ። ያንን ሙሴ ሲል ከሙሴ ውጪ ሌላ ስለዚህ ተርጓሚዎቹ ናቸው። ሙሴ የለም። ግሪክ ሰብትጀንት ወይም ደግሞ የሰባው ሊቃናት በ280 ከክርስቶስ በፊት ከፓሊዮ ዕብራይስጥ ወደ ግሪክ ሰብትጀንት ሲቀይሩ ዘፍጥረት 1:1 ላይ ቴዎይ ነው ያሉት። ቴዎስ ብለው ነው ያስቀመጡት። ሲንጉላር ነው ወይስ ፕሉራል አድርገው ነው ያስቀመጡት? የግሪክ ሰብትጀንት አልተመለከቱም። ኦኬ ዘፍጥረት 3:5 ላይ ለመላእክት አማልክት የሚለውን ወይም በግዕዙ አማልክት የተባለበትን በእንግሊዝኛ ጋርስ የተባለበትን የሚጠቀመው እዛ ጋር ለመላእክት ሲጠቀሙ ቴዎይ ነው ያሉት። ቴዎስ ነው ብለው ያሉት እኮ አይኔ ግሪኩን እንግሊዝኛው ጋር ግባ። ኦሪት ዘፍጥረት 1:1 ላይ ጋድ የሚለውን ሲንጉላር ነው የሚጠቀምበት ፕሉራል ነው የሚጠቀምበት? ጋድስ ብሎ ነው የሚጠቀመው። ጋድስ ነው የሚለው። ኦኬ ለመላእክት ኤሎሂም የሚለውን ለፕሉራል ፎርም ላይ የተጠቀመበትን ጋድስ ነው ጋድ ብሎ ነው የሚጠቀመው። መዝሙረ ዳዊት 138 ቁጥር 1 እና ዘፍጥረት 3:5 ጋድስ ነው እሱማ።
ስለዚህ እንደዛ ነው። ከዛ አንፃር ነው ሊንጉስቲካል በሆነ አፕሮች ማምጣት ዘፍጥረት አንዳንድ ላይ ያለ እኮ አሁን ለምሳሌ ኢሳይያስ 54:5 ላይ ባሎችሽ ብሎ የሚናገረው ባሎችሽ አለ። አየህ በፕሉራል ነው የተጠቀመው አይደል? አይጠቀምም፣ ግን በፕሉራል አይደለም የሚጠቀመው። በፕሉራል ፎርም የሚሆን እንጂ ግሪክ ሰብስቲቱንት ላይ ሲንጉላር ነው የሚጠቀምበት። ፈጣሪሽ ባልሽ ነው ለሚለው እሱማ ለዛ ዘፍጥረት 21:7 ላይ እኮ እንደዛ ነው። አንድ ባይብል ላይ እንደዛ ነው። ሳራ ስንት ልጅ ነው ያላት የነበረ የወለደችው? ይስሐቅ ስንት ነው? ስንት ፐርሰንት ነው? ሳራ የወለደችው? ለምን ባኒም ተባለ? ፕሉራል ለምን ሆነ? ዘፍጥረት 21:7 ላይ ለምን ባኒም ተባለ ነው የታልከው? ልጆች ምን የሚለው ቃል ሳራ ልጆችን እንደምታጠባ ለአብርሃም ማን በነገረው አይልም? ባኒም አይልም? ብዙ ቁጥር ማለት ነው። ሳራ ልጅን እንደምታጠባ ለአብርሃም ማን በነገረው ለሚለው ቃል የገባው ሲንጉላር ነው። ሳራ ልጅን እንደምታጠባ ለአብርሃም ማን በነገረው ይሌለ ፈጣሪ ሲናገር ዘፍጥረት 21:7 ላይ ሳራ ልጅን እንደምታጠባ ለአብርሃም ማን በነገረው ይላል አይደለ? ልጅ የተባለው ማን ነው? የምታጠባው ልጅ እኮ ይሰማል። ማን ነው? ይሰማል አላልኩም እኮ አይሰማም አላልኩም እኮ። ማን ነው ማለት? ይስሐቅ ነው። ይስሐቅ ለምን ባኒም ተባለ? ባኒ ቦኬ እንግዲህ የዕብራይስጡ እንደዛ አይነት ተርም ሊጠቀም ይችላል እኮ። ስለዚህ ለምን ግሪክ ሰብስቲቱንት ላይ ለምንድን ነው ሲንጉላር ያደረገው እኮ? ለምን ሲንጉላር አድርገው ማለት ተጠቀሙ። በእንደዚህ አይነት መልኩ ነው የተረጎሙት እኮ። ሲተረጎሙት ሲንጉላር የሚያደርጉት ለሲንጉላር ፐርሰን ሲንጉላር የሆነ ነገር ይጠቀማሉ፣ ለፕሉራል ፐርሰን ደግሞ ሲሆኑ ፕሉራል ይጠቀማሉ። ግልጽ ነው እኮ። ቆይ ታዲያ አሁን አንተ እግዚአብሔር እኮ አሁን ይስሐቅ እኮ በአካል አንድ እንደሆነ ሁላችንም ሲያመልክ እንግዲህ በስርዓት ይታወቃል። ይስሐቅ 1% እንደሆነ ከአንድ በላይ ፐርሰንት እንደሆነ ይታወቃል። አይደለም ከአንድ በላይ አይደለም። አንድ አምላክ 1% ነው። ማስረጃ አታመጣም። አንድ አምላክ 3% እንደሆነ ማስረጃ ስጠኝ እንዴ። 1% የሚለው ማለት 1% አብ ነው 1%። አይ ቆይ እኮ ለምሳሌ በሂብሪው ራሱ ለፍጹም አንድነት ያሂድ የሚለው ላይ ቢጠቀመው ያሂድ የሚለው ለእግዚአብሔር ተቀር ያሂድ ማለት ምን ማለት ነው? ያሂድ ማለት አንድ ማለት ሳይሆን ብቻ ማለት ነው። ኦንሊ ማለት ነው። ቋንቋ ካወክ ማለት ነው። ያሂድና አኻድ እኮ ምንድን ነው? አኻድና ያሂድ ምንድን ነው ልዩነታቸው? ኢሃድ አንድ ነው። ዩኒቲን ለማመልከት ይገባል። የሆነ አንድ ኢሃድ አይባልም። አንደኛ ቋንቋውን አስተካክላ ተበላሸው። አኻድ በለ በተጠቀመ ኢሃድ እኮ ያው ኢሃድ አይደለም። አኻድ በለ አኻድ እና ያሂድ ማለት ምን ማለት ነው? ትርጉሙ አንድ ማለት ነው ወይስ ኦንሊ ማለት ነው? እኮ ያሂድ ማለት ብቸኛ ነው አልኩ። አሁን ለይስሐቅ ብቸኛ ልጅ ምናምን ለሚል የገባው ቃል ያሂድ ነው። አዎ። ስለዚህ አሁን ምንድነው ያ እንትናው ጥያቄው አንድ የሚለው ቃል ነው። አንድ የሚለው ያሂድ የሚለው ቃል በዕብራይስጥ ለኑሜሪካል ዋንም ለኮምፓውንድ ዋንም ሊጠቀም ይችላል። ለምሳሌ ማነው ኢሳይያስ ምዕራፍ 52 ቁጥር 1 ላይ አብርሃም አንድ ብቻውን በሆነ ሰዓት ይላል። አንድ ብቻውን በሆነ ሰዓት ለሚለው የተገባው ቃል ምንድነው? አኻድ ነው ያሂድ ነው? የትኛውን ነው የሚጠቀመው? ኦኬ እኔ እንጃ እንግዲህ አላለበኩትም። ባይብል ላይ ያለስኩ እኮ እሱ ነው እኮ የምልህ እኮ አንተ ታዲያ የማታውቀው ነገር ያሂድና አኻድ ማለት ልዩነታቸው። ያሂድ ማለት አንድ ማለት ነው ትርጉሙ። ከብታይ ማነው አኻድ ማለት አንድ ማለት ነው። ዘዳግም 6:4 ላይ ያሂድ ማለት ደግሞ ኦንሊ ማለት ነው ትርጉሙ። ባይብል ላይ ሁሉም ቦታ ላይ የገባው ኦንሊ ለሚል ነው የገባው እንጂ አንድ ለሚል ዋን ለሚል አይደለም የሚገባው። ኦኬ እሺ፣ ለእግዚአብሔር ገብቶ ያውቃል። መግባት አይጠበቅበትም። እንትኑ ሲኖኒም ገብቷል። የሱ ባድ የሚል ቃል ገብቷል። ባድ የሚል ገብቷል። ባድ ምንድን ነው? ባድ ምንድን ነው? ባድ ያሂድ አልገባም ማለት በግሪክ ሰብስቲቱንት ላይ ገብቷል። ለእግዚአብሔር ገብቷል ራሱ ማለት ነው። ሞኖስ በሚለው ቃል ይጠቀም። በዕብሪው አንድ ቃል ሲኖኒም አለው ለሱ ባድ የሚል ቃል ሲኖኒም አለው። አይደለም ሞኖስ ማለት የሚለው እኮ ለኢየሱስም ገብቷል አይደል እንዴ? ብቸኛ ጌታ ለሚለው እኮ ገብቶ ያውቃል። ኖ አልገባም። እሱ ሌላ ቦታ ነው። አሁን የጠየቁት ጥያቄ ምንድነው? አይደለም ብሉይ ኪዳን ላይ ስላለው መጀመሪያ ይሁዳ 1:4 የሚያወራውም ስለ አብ ነው ራሱ። መጀመሪያ እሱንም እመጣበታለሁ ከፈለክ። የትርጉም ስህተት ነው አማርኛው ላይ ኪንግደም ቨርሽን ባይብል ላይ ግሪክ አገባልሃለሁ። ሌላ ቦታ አትሂድ። ይሁዳ 1:3 ላይ አሁን መጀመሪያ እንጨርስ። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ አኻድ ሲል አኻድ ለሚለው ቃል የገባው ቃል ሄስ የሚለው ቃል ነው የመጣው። ዘዳግም ምዕራፍ 32 ቁጥር 39 እና ኢሳይያስ 44:24 ላይ ብቻዬን ለፈጠርኩት ሲል ብቻ ኦንሊ ለሚለው ቃል ባድ ነው የሚለው። ግሪክ ሰብስቲቱንት ላይ ስትመጣ ደግሞ ሞኖስ ነው ብሎ የሚጠቀመው። ስለዚህ ሞኖስ ሁለት ትርጉም አለው በዕብራይስጥ ውስጥ። አንደኛው ያሂድ ነው፣ ሌላው ደግሞ ባድ የሚል ነው የሚጠቀመው። ዘፍጥረት 2 ላይ ሄስ ምን አገናኝ? ሄስ የሚለው ሚያና እንትን አለ አይደለ? ሄን የሚል ቃል አለ አይደል? ግሪክ ሰብስቲቱንት ላይ ሄን አለ የሚጠቀም ሶስት አይነት አጠቃቀም አላቸው። አዎ ሄን የሚለውን ቃል አሁን ለምሳሌ ለባልና ለሚስት የትኛውን ነው የሚጠቀመው? ሄን ነው፣ ሚያ ነው፣ ሄስ ነው? የትኛውን ነው? ሄን ይመስለኛል። አይደለም።
ዘፍጥረት 2:24 እና ማቴዎስ ወንጌል 19:4-5 ላይ እሱ ነው እኮ የምልህ እኮ አሁን እንትን ማትለው ነገር ማትወጣበት ነገር ውስጥ ነው የገባኸው። ይኸኛው ማለት ነው ያህልና አንተ ነው ያመጣኸው ማታውቀው ነገር ላይ እኔ አሁን ለምን እኔ ያመጣሁት ሄስ የሚለውን እኮ አንተ ነው የተናገርከው እኮ ዘዳግም 6:4 ላይ ያህን ነው ወይስ ኤኻድ ነው የሚጠቀመው ብለህ ጥያቄ ያቀረብክ። ስለዚህ እኔ ምን ስትንታን የሰጠው ኤኻድ የሚለውን ነው የምጠቀመው አልኩ። ለምን ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኤኻድ የሚለውን ማስኩላይን ጀንደር ነው የሚጠቀመው ግሪከኛው ላይ ሄስ በሚል ነው ያመጡት። አንድ ያዘለ እኮ ሁለተኛ ነገር ደግሞ አሁን ሄስ መሆኑ ምንድነው ትርጉሙ ነው? ሄስ ማስኩላይን ነው ማስኩላይን ጀንደር ነው የመጣው እኮ ማስኩሊን ስለሆነ ምንድነው አሁን አንተ ምን ለመናገር ምን ለማስተላለፍ አስበህ ነው? ለፐርሰን ይመጣል ለምሳሌ አንደኛ ቆሮንቶስ 8:6 ላይ አንድ አምላክ አብ አለንና አንድ ጌታ ኢየሱስ አለን ሲል ለአንድ ፐርሰን ይጠቀም የለ ሄስ የሚለው እኮ ሄስ የሚለው እኮ ፐርሰንና አመላካቸው የሆነ ነገር ሳይሆን ጀስት ጀንደር ነው እኮ። ምን አይነት ጀንደር ማስኩላይን ፌሚናይን ወይስ እኮ ሄስ የሚለው ማስኩሊን ኒውትራል ጀንደር ይሄን የሚለው ኒውተር ነው ያለው ፌሚኒን እኮ አንድ ፐርሰን አሁን አንድ ፐርሰን ነው ለማለት ስትፈልግ ምንድነው የምትጠቀመው በግሪክ እንዴ? ማስኩላይን ነው ፌሚናይን ነው ኒውትራል የምትጠቀመው? እስቲ ስጠኝ እስቲ የምታውቀው። እሺ አንድ እረኛም አንድ መንጋ ይሆናሉ ይላል አይደል? አዎ እረኛ ለሚለው አንድ እረኛ የተባለው ስለ አንድ ፐርሰን የሚያወራበት ሄስ ነው የሚጠቀመው ወይስ ሚያ ነው የሚጠቀመው? ሄን ነው የሚጠቀመው። አይ አንድ እረኛ አንድ ጉባኤ ምናምን ይሆናሉ ለሚለው ማለት ነው። እዛ ጋር እንትን ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ እረኛውም አንድ መንጋውም አንድ ይላል። እረኛውም አንድ ለሚልበት የሚጠቀመው ሄስ ነው። መንጋው ደግሞ ለሚለው ደግሞ ሚያ ነው የሚጠቀመው። ያ ግልጽ ነው እኮ አሁን ሐሳብ ቀይ ምንድን ነው ሄስ የሚያና ይሄ ልዩነት አሁን ቆይ አሁን አንተ ጀስት እንደ ግራመር ማለት ነው እኮ እሱ ነው አንተ ሄስ የሚለው አንድ ፐርሰን አንድ ፐርሰን እኮ አንተ ማምጣት አልቻልክም። አይወለ ወደ እኔ አትንታት በለው። ይሄ ምንድነው መሰለህ በርኖ ፋላሲ ይባላል። ወደ እንትና ባይብል እኮ አይደለም አንተ ሚያ የሚለው ሄስ የምትለው ለአንድ ፐርሰንም ይውላል አልክ። ማስረጃ ስጠኝ ስለ ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ አመጣ። ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ አንድ እረኛ ለሚለውና አንድ መንጋ ለሚለው አንተ ያልከው ነገር የለም። ይሄንም የሚለው ነገር የለም። ሄስ የሚለውም ለጉባኤ አይጠቀምበትም። አንተ እኮ ባመጣው ሎጂክ ነው እኔ መለስኩልህ። አሁን ተመለስ ወደ ዘዳግም 6:4 ላይ እኮ ዝም ብለህ ነው እንትን የምትለው ማለት ያው ሌላ ቦታ ላይ የጀንደር ልዩነት ያላቸው ሰዎች አሉ ለፐርሰን ነው እያልከኝ እኮ ነው። ይኸውልህ የማያውቁ ሰዎች ጋር ሄዳችሁ ስታወሩና እኛ ቤት መታችሁ ስታወሩ በጣም ልዩነት አለው። አያውቁም። አሁን ለምሳሌ ኤኻድና ያሂድ ብለህ ስትል መተህ ዕብራይስጥ ሰዎች የማይችሉ መስሎ ነው አንተ ያመጣው ማለት። አሁን ዘዳግም 6:4 ላይ አንተ የጠቀስከው ጥቅስ ላይ ያሂድና ኤኻድ ልዩነታቸው ምንድን ነው ብዬ ስልህ ኮምፓውንድ ዋን እና ኑሜሪካል ዋን ነው ብለሃል። ስህተት ነው። ሁለት የተለያየ ነገሮች ናቸው። ያሂድ ማለት እኔ እንደዛ አላልኩም። በል እሺ ችግር የለውም። ለታዳሚ የተቀዳ ስለሆነ ድጋሚ ቪዲዮ ስሩበት። ያ ጀማ መጀመሪያ ላይ ይኸውልህ እየተቀዳ ስለሆነ መጀመሪያ ያልከው ቪዲዮ ችግር የለም ይሰሩበታል። አንዴ እሺ ላስረዳሽ። እኔ ምን እንዳልኩኝ እኔ ያልኩት ምን ኢሃድና ያሂድ ስትለኝ እኔ ያሂድ ይስሐቅን ለምሳሌ ብቸኛ ልጅ ለማለት ያሂድ ይጠቀማል ምናምን ነገር ብቸኛ ለማለት አልኩ። ኢሃድ ደግሞ የሚል ለምሳሌ አንድ ነጠላን ለማመልከት ይገባል እና ደግሞ ዩኒቲን ለማመልከት ይገባል ያልኩ። እዛ ውጪ እኔ ኢሃድን ነጥዬ ለእንትን ለብዙሃነትን የበዛነት አንድነት ለማመልከት ይገባል ብዬ ቀለል አድርግልህ። አሁን ለምሳሌ ዘፍጥረት መጽሐፈ ኩፋሌን ትቀበላለህ አይደል? መጽሐፈ ኩፋሌን ትቀበላለህ። ለምሳሌ ኦርቶዶክስ ነህ፣ ኩፋሌን አትቀበልም? ጁብሊ ተቀበልም ትቀበላለህ። አንተ ትቀበላለህ አይደል? ኦርቶዶክሶች ይቀበላሉ። ኦኬ ጥሩ። ዘፍጥረት 11:6 ላይ ኑ እንውረድ የሚለው ማን ነው? ባዩ ማን ነው? ለነማን ነው የሚለው? ባዩ እግዚአብሔር አብ ነው። ለነማን ነው የሚለው? ለወልድና ለመንፈስ ቅዱስ። እስቲ ማስረጃ ስጠኝ። እዛች ጋር መላእክትን የሚለው ልትሉ አላልኩም። ስትሮማን ፋላሲ አትስራ። አንተ ባመጣው ነገር ነው። እስቲ እግዚአብሔር አብ ለወልድና ኖ አይደለም እኮ ልትነበረው ባይጠይቅም ለምሳሌ ከቸርች ፋዘርስ እኮ ከማን ነው የምትሰጠኝ ነው የሚለው ኮሜንተሪ። ሰውየው ተመለስ። አንድምታችን ነው። ቆይ አንዴ አንድምታ አይደል? ከምን ለምሳሌ ንገረኝ፣ እዚህ ንገረኝ፣ እንዲሁ ንገረኝ፣ ይገባል። አንድምታ አልኩ። ቆይ ከአንድምታ ላምጣ። በራሴ ከማውራው እኮ በአንድምታ ላምጣ። አንድምታ ማስረጃ መሆን አይችልም። አይችልም። አንድምታው ከየት ነው ያመጡት ማስረጃቸውን? ተፍሲራት ከየት ነው ያመጡት እንደማለት እኮ ነው።
ኖ ተፍሲራት የሚባለው ነገር ከረሱል ሰለላሁ ዐለይሂ ወሰለም የተገኘ አለ ራሱ አንድምታ ታውቃለህ? አንድም እያለ ስንት ነው? በትንሹ ስንት ነው? አንድምታ ታውቃለህ? በትንሹ ስንት ነው? በትልቁ ስንት ነው? አንድምታ አይደለም አታጠቅም ማለት ነው። በትንሹ 9 ጊዜ አለ። በትልቁ ደግሞ ያለ አይደለም። አንድም የሚሉት የጎጃምና የጎንደር ሊቃውንት ተርሳሳችሁ ስለማይስማሙ ሁሉ ጊዜ በትንሹ 9 ጊዜ 14ኛ ይኸውልህ አንድምታ 14ኛው ክፍለ ዘመን ላይ ነው የተጀመረው። ጥንት የነበረ መጽሐፍ አይደለም ሲጀመር። አንድ እኔ ጠየቁት ጥያቄ ምንድን ነው ከቸርች ፋዘርስ መካከል ምን ነው በመረጃ ማውራት የተጀመረበት መቼ ነው የተጻፈው? አንድምታ መቼ ነው የተዘጋጀው? የኢትዮጵያ ያለው አንድምታ የሚባለው መቼ ነው የተዘጋጀው? ንገረኝ እስቲ ደሬ። ኦኬ አላዛር ቀጥል። እሱ ዝም ብሎ ነው ራሱ ማለት ነው። የቀጥል አለ አላዛር